ዲንና ትምህርት በማስኪድ ደረጃ እንዴት ሊሄዱ ይችላሉ? ያንቺን አመለካከት ሲያስቀምጥ አላህ ያለው ነገር ሁሉ ሐቅ ነው አይደለ? አላህ ያለው ነገር የሆነ ነገር ሲደነግግም የሆነ ነገርም ስንታዘዝ ያንን ነገር ለመከተል ሁሌም ዝግጁ መሆን አለብን። ያው ኢስላም በመገለጧ ሊፈተኑ የሚችሉ ስርዓት አድርገው ሊማሩ የሚችሉበት ኒቃቢስት ብሎ ማለት ከፊትና ሊጠብቁ የሚችሉ አጋዦች ናቸው ተብሎ ሊታሰብ የሚገባ ጉዳይ ነው። እኔ ከባድ ናቸው ብዬ ጠብቂያቸው የነበሩት ነገራቶች ራሱ መተው ሳያቸው ኦኬ እንደዚህ ነው እንዴ የማውቀው ነገር ነው አልሐምዱሊላህ እያልኩኝ ብዙ ነገር አልፌያለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የአህሩ ሚዲያ ተከታታዮች እንደምን ከረማችሁ? ዛሬ የምንገኘው በደሴ ከተማ ነው። በደሴ ከተማ እንግዲህ ሙስሊሞች ያስመዘገቡት ድል ብለን ብንገልጸው የተሻለ ነው። እህታችን ዚክራ ሰይድ ከወሎ ዩኒቨርሲቲ ሳይኮሎጂ ዲፓርትመንት 3.99 ነጥብ በማምጣት የዲፓርትመንቱ እንግዲህ የሴቶች ሰቃይ ሆና ተመረቃለች። ከዚህ ጋር ተያይዞ አንድ ልዩ የሚያደርገው ነገር እህታችን ዚክራ ኒቃብ ለባሽ ናት። እንግዲህ እንደምታውቁት በዚህ ጊዜ ኒቃብ ሆነ ሂጃብ ላይ ከፍተኛ የሆነ ተጽዕኖ ከትልቅ ከሚባሉ ሚኒስቴር ተቋም ጀምሮ ትላልቅ እንግዲህ የሀገራችን ተቋማት ላይ ጫና የሚደረግበት ሁኔታ ባለበት ሰዓት ይህን ከፍተኛ ድል ያስመዘገችበት ዚክራ ሰይድ ከጀርባዋ ምን አለ? ቤተሰቦቿን እንጠይቃለን፣ እሷን እንጠይቃለን። አብራችሁን ቆዩ። ሃሩን ሚዲያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ከትውውቅ እንጀምራለን። ከትልቅ ይቅደምና እስቲ ራሱን አስተዋውቁን አባታችን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ረቢ ሽረህ ሊ ሰድሪ ወይሲር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ አማ በዕድ። እኔ ሰይድ ሙሐመድ ሐምዛ እንደሁም በቅጽል ሰይድ አብራር በመባል እታወቃለሁ። ያው እዚህ ለመድረስ ብዙ ነገሮች ውጣ ውረዶች ይኖራሉ። አልሐምዱሊላህ በአላህ እገዛ እኛም የቻልነውን ያህል እንዲሁ በመንቀሳቀስ በተቻለ መጠን ግለሰባዊ ሳይሆን ማህበራዊ እስላማዊ ሆኖ ነገሮች እዚህ እንዲደርሱ በተቻለ መጠን ጥረናል። አላህም ስበቡን ካደረሱ በማንኛውም መንገድ ሊያሳካ እንደሚችል ያየንበት ሁኔታ ነው ያለው። አልሐምዱሊላህ ረቢል ዓለሚን ደስ ብሎናል። እኔ የዚክራ አባት ነኝ። ዚክራ ያው አለች ከምላቸው ልጆቼ አንዷ እንቁዋ ነች። አልሐምዱሊላህ ረቢል ዓለሚን እድገቷም በጥሩ ሁኔታ ማንኛውንም ምክር ተቀባይ አቅጣጫ ሲሰጧት ቶሎ የመያዝ ብቃት ያላት ከሰው ጋር ተግባቢ ያሉትን ችግሮች መቋቋም የምትችል ከችግሮቹ ጋር ተስማምታ ያሉትን ነገሮች ወደ መፍትሄ ማምጣት የምትችል ከመሆኑም ጋር ያሉትን ችግሮች ደግሞ ከሞላ ጎደል ከኔ ጋር በሰፊ እንወያያለን ከትንሽ እስከ ትልቅ አስተዳደጉ መለስ እንላለን እና ያ ነው። እሺ አርሃባሽ ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እኔ ዚክራ ሰይድ እባላለሁኝ የሳይኮሎጂ ዲፓርትመንት ተመራቂ ሆኛለሁኝ። እንግዲህ አልሐምዱሊላህ ለዚ ቢዳመት የተተሙ ሷሊሐት የነበረው ጊዜ ያለፈው ጊዜ አልሐምዱሊላህ በጣም አስገራሚ ቆንጆ ነበረ። ከጠበቅነውም በላይ እንደጠበቅነውም የሆነበትም ሁኔታ አለ። አልሐምዱሊላህ አሪፍ ነበር። ወሎ ዩኒቨርሲቲ እንዴት ነበር ቆይታ? እስቲ አጠር አድርገሽ በሰፊው እንዳስሰዋለን። መርሐባ። ወሎ ዩኒቨርሲቲ ውስጥ የነበረን ቆይታ እውነት ለመናገር ወደ መጨረሻ አካባቢ ያሉት ጊዜያቶች ነበር። እዛ በብዛት እያደርኩም ጊዜም እያሳለፍኩኝ የነበረው እዚህ ቤተሰብ ጋር እየተመላለስኩ ነበር። ስለሆንሽ ቅርብ ነው። አዎ በሚለው እና አልሐምዱሊላህ መጀመሪያ አካባቢ ላይ ያሳለፍናቸው ትናንሽ ቻለንጆች ነበሩ። አልሐምዱሊላህ ግን ጊዜም እንትን እየገፋ ሲመጣ እነዛን ቻለንጆች በትምህርት ማለት በአስተዳደርም ደረጃ በተማሪዎችም በጀማዓዎችም በኩል ብዙ ነገር እየተፈታ ስለነበረ አልሐምዱሊላህ አሪፍ ጊዜ ነበረ። ቻለንጅ እየደረሳችኋል? አዎ። ምን ተገኘ? እስቲ ውጤቱ ምን ነበረ? አልሐምዱሊላህ ወደ 399 ደርሰናል። እንግዲህ 4 ሊሆን 0.01 የቀረው ማለት ነው። ማሻአላህ በጣም ደስ ይላል። አንዳንዴ ይሄን ውጤት ከአስተማሪዎች ስህተትም ሊሆን ይችላል እናልፈዋለን። ወሊላሂ አልሐምድ። እስቲ
በዚህ ውጤት ምን ተበረከተ? ምን ሞቲቬት የሚያደርግ ሽልማቶች ተሰጡሽ? ላንቺ አስታውሽ። ትላንትና ነበር ግራጁዌሽን። አልሐምዱሊላህ ከሁሉም በላይ ልቤን የነካኝ በደንብ በቃ ያለው ሽልማት የወላጆች ደስታ ነበረ። ከዛ የሙስሊሙ ሰው ደስታ ኩራታቸው ለካ እኔ ራሴን ብቻ ይዤ አይደለም የተመረኩት የሙስሊም ሴት ስም የሚለውን ነገር ራሱ ይዤ የሆነ እንዳስከበርኩላቸው ያንን ነገር እና የተሰማኝ የሆነ ባንዲራ እኮ ተይዟል አይደል እንዴ? ለኢስላም የኢስላም ባንዲራ ሶሪያ ነበር ስሜት ያለውን ይችላል ነው። እሺ እንቀጥል። ቢስሚላህ ከዚህ ጋር ተይዞ ሁለት ድል ነው ያለው። ኢስላምን ባንዲራ ይዞ ከመንቀሳቀስ አንፃር የያዘውን ግብ ደግሞ ከግብ አሳክቶ መያዝ ሙስሊሙ ኡማ ትናንትና በነበረው ሁኔታ ሁሉም ዚክራ የኔ እህት ናት የኔን ድል ነው ያሳካችሁ በሚል ትልቅ ደስታ እንትን ሲያሳልፍ ነበረ። ባይ ዘ ወይ ትላልቅ የሚባሉ የመንግስት ሚዲያዎች ፋና፣ ኢቲቪ ማርች 8 ጋር ተያይዞ የሴቶች ዓለም አቀፍ የሴቶች ቀን በሚል በሚከበረው በዚህ ቀን ላይ እንደ ትልቅ አሪያ የተጠቀሰበት ሁኔታ አለና አንዳንዶች ወደውም ሳይሆን በግዳቸውም ጭምር ይህን መልእክት የደረሰባቸው ሁኔታ አለ። እስቲ በቀጣይ ስላስተዳደግ እንመልከት። እንግዲህ አንድ ፍሬ ሊያፈራ ዘንድ እንግዲህ ከመሬት ዝግጅት ጀምሮ ዘሩ ከተዘራ ጀምሮ አድጎ ለፍሬ እስኪበቃ በቀላሉ አይደርስም። ብዙ ዋጋ ያስከፍላል። እንግዲህ ደግሞ አላህ የሚሰጥም የግል ባህሪ ይኖራል። እንዴት ነበር እስቲ የዚክራ ባህሪ አስተዳደግ ምን ይመስል ነበር? ቢስሚላህ ያው ዚክራ የተወለደችው በነገራችን ላይ ሳውዲ አረቢያ ነው። ማሻአላህ ሳውዲ አረቢያ ተወልዳ ቢያንስ 3 ዓመት ሲሆናት ነው ወደ ነርሰሪ ኬጂ የሰፈር ኬጂዎች ነበሩ። በዛው በአካባቢያችን ትምህርት ቤት ከመግባቷ በፊት የነበረው እንቅስቃሴዋ ከልጆች ጋር ከምን በጣም ደስ የሚል ነበር። ከቤተሰብ ጋር ያለው በቃ ያላት እንቅስቃሴ ጥሩ ሁኔታ ላይ ነበር። እኛም በተቻለ መጠን እናቷ ማሻአላህ በድኗ ጠንካራ ናት፣ ኒቃቢስት ናት። እንደሷው እናቷም ያለችበት ደረጃ ጥሩ ደረጃ ነው ብዬ አስባለሁ። ለዲኑ ብዙ ከሞላ ጎደል የቻልነውን ያህል ማበርከት እንፈልጋለን እላለሁ እና እሷ እድገቷ በዛ ሁኔታ ላይ ከዛ ጀምሮ የተነሳ ነው መነሻዋ ማለት ነው። የሚፈልገውን ነገር አቅጣጫ ከመስጠት እንደ ማንኛውም ሰው በቁጣ በብትር በምናምን ሳይሆን አስተዳደግ በጥሩ ሁኔታ ላይ እንዳርጉ ከአባትና እናት ጋር ልክ እንደ ወንድምና እንደ እህት ሆነን ቅርብ የሆነ ግንኙነት ስለነበረ ከመነሻው ጀምሮ ምክራችን ከትንሽ እስከ ትልቅ ድረስ ጓደኞቿ ጋር ምን እንደሰራችና ምን እንዳደረገች እየተወያየን በትምህርቷ ላይ ያላት ሁኔታ በዲኑም ላይ ያላት ቁርአን በመቅራት ሐዲሶችን በመቅራት ኪታቦችን በመቅራት ያላት እንቅስቃሴ ቅርበት ባለን ነገር ጥሩ ደረጃ ላይ እንዲደርስ ያደረግንበት ሁኔታ አለ። ዓለማዊ አገራዊ ሙስሊሙ ምን እንደሚመስልና ምን ማድረግ እንዳለባት ሁሉ የምንጠቆማቸውና ከልጅነቷ ጀምሮ መስራት እንዳለበት ተሰርቶም ውጤት ላይ መደረስ ስላለበት ያን ሁሉ እንድትደርስ ኩትኮታ የተደረገበት ሁኔታ አለ ብዬ ነው የማስበው። እንዴት ነበር ይሄ ዲኑና አሁን ዓለማዊ ትልቅ ድል ተገኝቷል። ከዲን ጋር የነበረው ትስስር በእድገቷ ላይ የነበረው ምን አይነት መንገድ ተጠቀሙ ነበር እንደሆነች እንግዲህ ይህን ፕሮግራም የሚመለከቱ ብዙ ወላጆች ይኖራሉ፣ ልጆቻቸውን ለዚህ ማብቃት የሚፈልጉ። በዚሁ አጋጣሚ እንዴት ነበር ጥሩ እንግዲህ ትምህርት ሰዓቱ ራሱን የቻለ ሰዓት አለው። በዛ ሰዓታችን ትምህርቱ ላይ ትኩረት እንድታደርግ እናደርጋለን። ዓለማዊ ግድ ስላለበት ከጓደኞቿም ጥሩ ውጤትም ለማምጣት በማንኛውም አቅጣጫ ሀታ ሌላ አስጠኝ ምናምን እንኳን የምንይዝበት ሁኔታ የለንም። በቤታችን ባለን አቅም እሷን ፍሪ ሆና እንድታጠና ቤት በትምህርት ሰዓቷ ከትምህርት ውጭ ያለውን ጊዜ በዛ መልኩ እንድትንቀሳቀስ እናደርጋለን። እንደገና ያው የተለመደው በሀገራችን የቁርአን ሰዓት አለ። በአጭር ሰዓት ጊዜ የማይሰጠው ያን
ጊዜ በመጠቀም ግን ምንም ይሁን ምን መታለፍ የለበትም። በአንድ ቀን ወለው አንድ ሰጠርም ቢሆን ቀርታ ማለፍ እንዳለበት እናምናለን። እንደ ትምህርቱ በየዕለቱ ምንም ይሁን ምን በየዕለቱ አንድ ነገር ይዛ ማለፍ አለበት። እናይቱ በቁርአን ማሻአላህ ናት። መስጊድም ልጆች አሏት የምታቀሩ እንደ መርከዝ ነገር እዛው አሁን የምኖርበት አካባቢ። ስለዚህ ቤትም እንኳን የራሷ ልጆች አይደለም በቁርአኑም በኪታቡም የቻለችውን ያህል እሷ ትጥራለች። እኔም ባለኝ ከስራ ክፍተት በማገኝበት ሰዓት ማድረግ የሚገባኝን ነገር እናቲቱንም እሷንም ሁሉንም ከመደገፍ አኳያ ሁሉም ውጤታማ እንዲሆን የማድረግ ስራ ነው ስንሰራ የነበረው ብዬ አስባለሁ። በጣም ደስ የሚለው እንግዲህ ወደ ዚክራ እንመለስና ያጠናኑ ዘዴ ምን ይመስላል? እንግዲህ ለዚህ ስኬት ለመብቃት ደግሞ አላህም በያዝነው ነገር ላይ ትግል እንድናደርግ አዟልና የነበረው ሁኔታ እንዴት ነው? ካምፓስ ላይ ሞር እንግዲህ በጣም ቁልፍ ነው የሚባለው ከሃይ ስኩል ጀምሮ የካምፓስ ላይፍ ላይ ትምህርት ጋር ያጠናኝ ዘዴ ምን ይመስል እንደነበር ትንሽ አስታውሽ። አልሐምዱሊላህ ከሁሉም በላይ ለአላህ ምስጋና ይገባው ብዬ ነው የምጀምረው። አልሐምዱሊላህ ብዙ ሰው አይ ቲንክ ይጠብቃልም ይገምታልም ያው ያጠናል ስልቱን ዘዴው እንዴት ነበር የምትለዋን ጥያቄ ነው አይደለ? እኔ ደግሞ ከስልቱና ከዘዴው የበለጠ የተማርኩበት ትምህርት ቤት ሳውዲ እንደነበር እስከ 10ኛ ክፍል ነበር የተማርኩት። ከዛ ወደዚህ የመጣ ነው። ሙሉ ትምህርቱ በእንግሊዘኛ ነበር የሚሰጠው። መነሻችን በላንጉዌጅ ደረጃ ሲታይ አልሐምዱሊላህ ጥሩ ነበረ። ቤዝ በጣም ጠንከር ያለ ቤዝ ስለነበረ አሁን ላይ ብዙም ቻሌንጅ እንትን አልፈጠረብኝም። ያው ከኢትዮጵያ ትምህርት አንጻር ላንጉዌጅ ጋር እንግሊሽ ጋር ያላቸው ግንኙነት የሚለው ነገር ሲታይ አልሐምዱሊላህ ይሄ ነገር በጣም ነበር የደገፈኝ፣ በጣም ነበር ያገዘኝ። እኔ ከባድ ናቸው ብዬ ጠብቂያቸው የነበሩት ነገራቶች ራሱ መተው ሳያቸው ኦኬ እንደዚህ ነው እንዴ የማውቀው ነገር ነው አልሐምዱሊላህ እያልኩኝ ብዙ ነገር አልፌያለሁኝ። ከዛም በስተሻገር አልሐምዱሊላህ ያው ብቻዬን አልነበረም የማጠናው አብዛኛው ጊዜ። በተለይ ዲፓርትመንት ከገባን በኋላ የክላስሜቶቼ ጋር ከተዋወቅን ትስስራችንም እየጠበቀ ሲመጣ አልሐምዱሊላህ አንድ ላይ ነበር የምናነበው። በግሩፕ ነበር የምናነበው። እያንዳንዱን እንትን አንድ ላይ እየሰራን እያነበብን እንገባ ነበር ወደ ፈተና። አልሐምዱሊላህ በዛ ነገር ራሱ በጣም ተጠቅሜያለሁኝ። ያው ከመከረሩም አንጻር ከማስረዳቱ ደግሞ አልሐምዱሊላህ ጥሩ ነበረ። ያ እሱ ነው ብዙ ሊያግዘኝ የቻለው ብዬ አምናለሁ። መርሃባ። እንግዲህ ያው ጋሴድ እየጠየቅን ነበር ስላስተዳደግ ከወላጆችሽ ማገኝሻቸው እዚህ ስኬት ላይ ደረስ። ከሁሉም በላይ ከወላጆቼ ያገኘሁት ነገር ቢኖር እንደው እስከ ዛሬም ኢንሻአላህ ከዛሬም በኋላም ብዬ የምጠብቀውም ያገኘሁትም ፍቅራቸውና ድጋፋቸው ነው እና አልሐምዱሊላህ እኔ ራሱ ስዘናጋ ፍቅራቸውን እያስታወስኩኝ ድጋፋቸውን እያስታወስኩኝ እንደው እንደዚህ ሳደርግ እንደው እንደዚህ ባደርግ እንኳ ምን ይሉኛል ስንት መስዋዕትነት ለኔ ብለው ከፍለው ስንት ለኔ ብለው የተሰራ ስራ እያለ እኔ እንደዚህ ስዘናጋ ዛሬ እንደው አንገታቸውን ማስደፋት አልፈልግም። የኔ ስም ሲነሳ ሁሌ አልሐምዱሊላህ ልጅ ብለው መቼም ወላጅ ማንም የልጁ ስም ሲነሳ አንገቱን የሚደፋ እንትን የለም አይደለ? ያው ወላጅ ነውና ግን እንደዛም ሆኖ አልሐምዱሊላህ ኢንሻአላህም እንደው ዚክራ ሲባሉ በዱንያም በአኺራም በቃ ረضينا عنها የሚሉ አይነት ሁኔታ ላይ እንድደርስላቸው ነው የምፈልገው። እስቲ እንግዲህ አፉ በሉና በመሃል ሽልማቶቹን ወደዚህ አምጡልን አቅርቡና እስቲ ደግሞ ስለነሱ እያወራን ትንሽ እንቀጥላለን። እሺ እንግዲህ እዚህ ጋር የተደረደሩ ሽልማቶች አሉ። አንድ ባንድ ምንን ወክለው ወይም በምክንያት የተሰጡ እንደሆነ እስቲ ብታስረጅ። አልሐምዱሊላህ ያው በጣም የኤክሳይትመንት እና የእንትን ጊዜ ስለነበረ እያንዳንዱን እንትን ለማስታወስ እንትን ሊለኝ ይችላል። ነገርኝ እሺ በምክንያት የተሸለመ አልሐምዱሊላህ የመጀመሪያው ይመስለኛል ጀስት ከፍተኛ ውጤት በማስመዝገብ ከሴቶች መሃል አንደኛ እንትን በማለትና የኦል በቃ የሁሉም የግቢው የኮሌጅም
ሶሪ ከኢንስቲትዩታችን ከኛ ኮሌጅ ከፍተኛ ውጤት በማስመዝገብ ከዛ ከሴቶች አንደኛ በማስመዝገብ እና አጠቃላይ ከተማሪዎች ደግሞ ወንዶቹም ተበልጧል ማለት ነው እንግዲህ ማሻአላ ሰርቲፊኬትም አለ እንግዲህ እዚህ ጋር እንደምንመለከተው ይሄ ሰርቲፊኬት እንግዲህ በኩራት የተበረከተ ነው ይላል ለዚክራ ሰይድ መሐመድ ላመጣችሁ ትልቅ አቺቭመንት እንግዲህ የ24 25 ግራጁዌት ባች በማስመልከት የተሰጣት የምስክር ወረቀት ነው እዚህ የምስክር ወረቀት ላይ እንግዲህ አካዳሚክ ፕሬዝዳንቱ ፊርማቸውን አኖሯል ወሎ ዩኒቨርሲቲ ማርች 8 2025 ይላል ማርች 8 እንግዲህ ያው ተያይዞ የሴቶች ቀንም ትልቅ እድል የተወሰነበት ነው ወላሂ አልሐምዱ ዲንና ትምህርትን በማስኬድ ደረጃ እንዴት ሊሄዱ ይችላሉ ያንቺን አመለካከት ሲያስቀምጭልን ዲን ስንል እንግዲህ አብረን ኒቃቡንም አያይዘን እናንሳበት ሁኔታ አለ እስቲ የነበሩ ሁኔታ ነው ካምፓስ ጀማዎች ከነበርሽ እንቅስቃሴ ከጓደኞች ጋር የምትደጋገፉበት መንገድ እስቲ ትንሽ አጫውቺ አልহামዱሊላህ አንድ በጣም ማምንበት ነገር አለኝ that is ያው የሁሉም ሰው እምነት ነው በርግጥ ግን ምንድነው አላህ ያለው ነገር ሁሉ ሐቅ ነው አይደለ አላህ ያለው ነገር የሆነ ነገር ሲደነግግም የሆነ ነገርም ስንታዘዝ ያን ነገር ለመከተል ሁሌም ዝግጁ መሆን አለብን ያው እስላም የሚለው ከሚለው ተነስቶ አይደለ العلم نور ተብሏል اقرأ ተብለናል ታዘናል አልহামዱሊላህ ስለዚህ በምንም አይነት ተአምር እንደው ትምህርትን ይጂ ቀጥላለኝ የሚል ሰው አላህ ያዘዘኝ ነገር እንደው ሳልጥስ እውነትም በቃ ኡማውን ለመጥቀም እኔ ራሴንም ቤተሰቤንም ለመጥቀም ብሎ እስከተነሳ ድረስ ምንም አይነት እንቅፋት እንኳን ቢያጋጥመው ንያውን አላህ ስለሚያውቅ ከሁሉም በላይ በሆነች ቀዳዳ እንደው ቢሆን ሾልኩ ይተርፋል ይጋፈጣዋል ያንን ነገር መወጣት ይችላል ብዬ አምናለሁ ያስባለሁ አልহামዱሊላህ እኔም ይህን ያክል ብዙ አይነት እንቅፋቶች ወይም ወጣውረዶች አሳልፌያለሁ አይደለም ያው በጦርነቱ ምናምን ምክንያት የተፈጠሩት ነገራቶች ነው እንጂ አልহামዱሊላህ ዩኒቨርሲቲ ውስጥ የነበረው ሁኔታ ኦልሞስት የተመቻቸ ነበር ስለዚህ አልহামዱሊላህ እኔ የሚያጋጥሙኝ ነገራቶች እንደ እንቅፋቶች ብዬ ለመጥቀስ ራሱ በቀላሉ ነው ማልፋቸው የግድ ያን ያክል ቦታ ልሰጣቸው አልፈልግም ኒቃብ በመልበስሽ ትምህርት ቤት ላይ ያጋጠመሽ ገጠመኝ ምናምን ነገሮች ነበሩ እንዴት ነበሩ በወቅቱ የነበሩ ነገሮች ለገና ልንገባ ስንል አካባቢ የመጀመሪያ ቀን ፍተሻው ጋር ምኑ ጋር ኒቃብ ተለብሶ ይያሉ እንትን ይሉ ነበር ግን እኔንም የተቀበለችኝ ኒቃቢስት ነበረች ማሻአላህ አልহামዱሊላህ አለማምዳሻለሽ ማለት ነው የግቢውን ሀያት ቀድመው አዎ በቃ እንደዚህ አይ ችግር የለውም የመጀመሪያ ቀን ስለሆነ የሆነ ደንገጥ ይላሉ የግድ ማየት ለፍተሻው ለሰላሙ ምናምን ሲባል ያው አንዳንዴ መስዋዕትነትም ይከፈላል በዚህም ቢሆን በሚል አልহামዱሊላህ አለፍንና ከዛ ቀን በኋላ ግን ማንንም እንትን ብሎኝ ያውቃል የለመሽ መጣሻችን ብዙ ቻሌንጅ አላደረጉኝም አልহামዱሊላህ መርሐባ እንግዲህ ከዚህ ጋር ተያይዞ በተለይ አሁን በወቅታዊ ሁኔታ ኒቃብ መልበስ እና ትምህርት ጋር ተያይዞ አንድ እየተነሳ ያለ ሞቶ አለ ምንድነው ያ ነገር ኒቃብ ፊትን እንጂ አይምሮን አይሸፍንም ይባላል ለዚህ ምስክርነት ከቃል በላይ ተግባር እንዲሉ ተግባሩ በምስክርነት ደረጃ እንግዲህ ሁሉም ለሙስሊም ሴቶች አጠቃላይ አርአያ የምትሆንበትን ከዛም አልፎ ደግሞ እንደ ሴትም አሁን ሁለት ጉዳይ እዚህ ጋር ተያይዞ ይመጣው የጾታ ጉዳይ ይነሳል ሁለተኛው ጉዳይ ደግሞ የዲን የኒቃብ ጉዳይ ይነሳልና ከዚህ ጋር ተያይዞ ኒቃብ ትምሽ ላይ ያደርሰው ጫና አለ አይምሮሽን ሸፍኗል እንዴት ነው እስቲ በተአምር እንደው ቢያደርግ ኒቃብ አጣነካከረኝ እንድቀጥል እንጂ አልহামዱሊላህ ምንም መጥፎ ተጽዕኖ ያሳደረበት እንትን ሁኔታ የለም ኒቃብ በእውነትም ፊትን እንጂ አእምሮን አይሸፈንም እውነት ያው እንግዲህ ደግሞ አይምሮ በውጫዊ በሆኑ ኃይሎችም ቻሌንጅ እንዳይደረግ ኒቃብ ያግዛል ባይ ነኝ እንግዲህ ምን እስቲ ትንሽ ሐሳብ ሰጡኝ አባታችን እዚህ በርግጥ ኒቃብ ከውጭ ሲያዩት ላልገባው አካል ሊከብድ ይችላል ነገር ግን ኒቃብ ከፊትና እንዳም
ግቢ ላይ ካሉ ተማሪዎች በሷ መሸፈን ሳይሆን በመገለጧ ሊፈተኑ የሚችሉ ስርዓት አድርገው ሊማሩ የሚችሉበት ኒቃቢስት ማለት ከፊትና ሊጠብቁ የሚችሉ አጋዦች ናቸው ተብሎ ሊታሰብ የሚገባ ጉዳይ ነው። እንዳውም ሙሽ ተጽዕኖ ሊደረግባቸው አይደለም መታገዝ ያለባቸው ሌሎችንም በዚህ ያልተገፋፉ ወይም በዚህ መስመር ላይ የሌሉ ሙስሊም እህቶቻችን ፊትና ከመሆንና ወጣት ተማሪ ልጆቻችንን አልታሰበ ወስዋስ ውስጥ ወይም እሳቤ ውስጥ ከመግባት ለመጠበቅ ኒቃቢስቶች የተሻሉ ናቸው ብዬ ነው የማስበው። ያንንም ታሳቢ ሆኖ ነው ኒቃብ መለበስ አለበት ተብሎ ከእስልምናው አስተሳሰብ የመጣው ብዬ አስባለሁ። እና ኒቃብ ፊትን እንጂ አእምሮን አይሸፍንም። በተግባርም እየታየ ነው። ማረጋገጫ ይሄ ነው። ምንድነው ሌላው ኒቃቢስት ችግር ፈጣሪዎች ሳይሆኑ ችግር ፈቺዎች ናቸው። ከራሳቸው አልፎ ለሌሎች ራሳቸውን እየጠበቁ ሌሎችንም እየጠበቁ ያሉ ናቸውና በዚህ ምናልባት ይሄ ያልገባቸው አካሎች ወደ አእምሯቸው ቢመለሱ ራሳቸውን ቢፈትሹ ችግር ፈጣሪ ሳይሆኑ ችግር ፈቺዎች ናቸው የሚለውን ነገር ቢያስተውሉ ቢያው አሁን በሙስሊሙ ዙሪያ ላይ ያለው ሙስሊም ምንጊዜም ሰላም ነው። ሙስሊም ለሙስሊም አይደለም ሰላምነቱ ለዓለም ሰላም ነው። ለሌላ ሃይማኖት ተከታዮች ሁሉ ሰላም ነው። ምንጊዜም ሰላምን የሚሰብክ አካል ነው ብዬ ነው ማምነው ነውም በተግባርም የሚታይ ነው። ከማንም ጋር ማንንም መግፋት የሚፈልግ አይደለም። እንኳንስ መግፋት አይደለም የሌላ እምነት ተከታይ እንኳን ቢመጣ ሃይማኖትህን አስተምረህ አልፈልግም ያንን ሃይማኖትህን እኔ በራሴ ሄዳለሁ እንኳን ቢል ተንኮለኛ ሰው መጥቶ ያንን ተንኮሉን እንዳይፈጽምበት ሰላም የሚያገኝበት አካባቢ ሸኘው ነው የሚለው ሃይማኖታችን። በዛ ልክ ነው የሰው መብት የሚያከብረው። ይሄ ባለበት ሁኔታ ላይ ሙስሊሞችም በአስፈላጊ እይታ ማያቱ አስፈላጊ ያልሆነ ነገር ስለሆነ ለዓለም ሰላም ሙስሊም ነው ብዬ አምናለሁ። ለዓለም ሰላም ለአገራችን ለኢትዮጵያ ሰላም ሙስሊም ነው ብዬ አምናለሁ። ነገር ግን እስልምናን ተቀበሉ አትቀበሉ ያ የራሳችሁ ጉዳይ ነው። የራሳችሁ ምርጫ ነው። በራሳችሁ ምርጫ ማንም አያስገድዳችሁም፣ አስገዳጅም የለም እኛ ላይ። ነገር ግን ጫና መፍጠር አያስፈልግም። ከራስ አልፎ ራሳችሁን በፈለጋችሁት መልኩ ሄዱ። ነገ ሁሉም እኛም እናንተም የምንገናኝበት ቦታ ሊኖር ይችላል። ባንገናኝ በስራ ሁሉም ስራውን የሚያገኝበት ቦታ ይኖር። ስለዚህ እኛም ራሳችንን ችለን እንሄድ። እናንተንም የምንጎዳበት ነገር የለንም። እናንተ አትጉዱን፣ አንመጣባችሁም፣ አትድረሱብን ነው በየትምህርት ቤቱ እየሰማ ነው ያለው። በጣም የሚያሳዝን ነው። በጣም የሚያሳዝን ነው። እያንዳንዱ ሃይስኩል ላይ ያለው በኒቃቢስት ዙሪያ ላይ እንዳውም ኒቃቢስት አይደለም ፊታቸውን እንኳን ተገልጠው ሂጃባቸውን ለማድረግ አክሱም አካባቢ ላይ እየሰማ ነው ያለ ነው። በጉራጌ አካባቢ እየተፈጠረ ያለው አንዳንድ ዩኒቨርሲቲዎች ላይ ያለው ባካችሁ ከጀርባ መንግስት የሌለበትን የመንግስት እጅ የሌለበትን ከጀርባ ሆናችሁ የራሳችሁን አጀንዳ ልታስተላልፉ የምትፈልጉ መምህራን እባካችሁ ተውም ባላችሁበት ብዬ ነው የምለው። እኛ እንደርስባችሁም አትድረሱበት። ራሳችን በራሳችን በተሰጠን መመሪያችን ማንንም ሰላም ሳንነፍግ በሰላም መቀጠል እንፈልጋለን። አትድረሱብን፣ አንደርስባችሁ ነው ብለው። ሰላም አለይኩም ወራህመቱላሂ ወበረካቱ። መርሐባ። እንግዲህ አንተ ጋር መጨረሻ አንድ ጥያቄ ብቻ ላስቀምጥ። የትናንትናው ዕለት የነበረውን ስሜት አጠር አድርገው እስቲ ንገሩኝ። ምን ተሰማ? እኔ በተፈጥሮዬ የሚያስደነግጥ ነገር አስደነግጠኝ፣ የሚያስደስት ነገር እንደዚሁ እንደቅ ብሎ አስደስተኝ። ይህ እንግዲህ ተፈጥሮ የተሰጠኝ ጓደኞችም ቤተሰብም የሚለው ነው። እንዳውም ቸሰስ የሆነ ለሁሉም ነገር ሞቅ የማትል ነገር ስያሜ ማለት ነው። ለብዙ ነገር አልቸኩልም። ቀስ ብዬ ተረጋግቼ ነው አንድ ነገር መፈጸም የምፈልገው። የሰው ልጅ የሚደሰትበት ዕለት ቢኖር ሲያገባ ነው በተለምዶ። እኔ ግን ካገባ ከተደሰትኩበት በላይ ትላንትና የተደሰትኩበት። የሰው ልጅ ሲያገባ ይደሰታል።
ሲደሰት አያለቅስም። ትላንትና ግን ይህንን ነገር በሰማሁበት ሰዓት የመጀመሪያ በደስታ ያለቀስኩበት ቪዲዮ ትላንትና አልሐምዱሊላህ ረብል ዓለሚን። ከሁሉም በላይ ግን አላህ ላመሰግነው፣ ከሁሉም በላይ ለዚህ አበቃው የኛ ጥረት ብቻ ሳይሆን የአላህ ፍቃድ ሆኖ ነው። አልሐምዱሊላህ አልሐምዱሊላህ የተሰማኝ ስሜት ይሄ ነው። በጣም እናመሰግናለን። እንግዲህ እያጠቃለልን ነው። ያው በመሀል እዚህ ግራ ስሜት ይሆንሽ ነው። እንግዲህ ሁሉም ኡማ ትላልቁ እንደ ልጅ ነው ሲመለከቱሽ የነበረው። ጎርማሳው ደግሞ እህታችን ብለው ሲኮሩብሽ ነው የዋሉት ያደሩት። አንቺ ብቻሽን አይደለሽም፣ የኢስላም ባንዲራ ይዘሽ የተንቀሳቀስሽ ነው። ከዚህ ጋር ተያይዞ እንግዲህ በወቅቱ ያው ለአባትሽ ያነሳው ጥያቄ ነበረ። በእርግጥ ኒቃብ ፊትን እንጂ አይምሮን አይሸፍንም። ይህም በተግባር ታይቷል። ኢንሻአላህ በስራም ደግሞ የሚታይ ነው በቀጣይ። ከዚህ ጋር ተያይዞ ኒቃብ አይደለም በሂጃብ ምክንያት ብቻ በአክሱም እንግዲህ አይታችኋል። 12ኛ ክፍል ተማሪዎች አልፏቸዋል፣ በቃ እንዳይፈተኑ የተደረገበት ሁኔታ አለ። እስቲ እንደዚህ ጨቋኝ አመለካከት ላላቸው ረገብ ሰከን እንዲሉ የምታስተላልፊው መልእክት ካለሽ እስቲ በመጨረሻ ላስቸግርሽ። እውነት ለመናገር ከሁሉም በላይ መሆን ያለበትም አፕሮቻችን እኛ እንደ ሙስሊሞች ዱዓ ነው። የእነሱንም ልብ አላህ ለዘብ ያድርግላቸው፣ አላህ ወደ ትክክለኛው መንገድ ይምራቸው፣ ይመልሳቸው ነው የሚለው። ለእነሱ ደግሞ እኛ እንደ ሙስሊሞች በተግባራችን እያሳየን መልካምነታችንን በተግባራችን እያሳየን ነው መቀጠል ያለብን ያስባለሁ። በእርግጥ እነሱ ትክክል አይደሉም። እየተፈጠረ ያለው ነገር በጣም አሳዛኝ ነው። ያንን ግን በውሃ ማጥፋት መቻል አለብን እንጂ እሳት በሳት የባስ አገር እንድትጠፋና አገር እንድትቃጠል ነው የሚያደርገው። እና ይሄንን ነው ለማለት። ክቡራንና ክቡራን ተመልካቾቻችን እንግዲህ ከዚክራ ቤተሰቦች ጋር የነበረን ቆይታ ይህን ይመስላል። ትልቅ መልእክት ተላልፏል በዚህ ፕሮግራም። በእርግጥ ኒቃብ ፊትን እንጂ አይምሮን አይሸፍንም። በተጨማሪም ኒቃቧን ትለብሳለች፣ ትምህርቷንም ትማራለች። ይህ እንግዲህ ለሁሉም ከትምህርት ሚኒስቴር ተቋም ጀምሮ እስከ ታችኛው ትምህርት ቤቶች ሊደርስ መተላለፍ የሚገባው መልእክት ነው። እንግዲህ እንደ ኡማ እድሉን ከሰጣችሁኝ ወክዬ ልናገር የምችለው በእህታችን ዚክራ ሰይድ በጣም ኮርተናል፣ በጣም ደስ ብሎናል። ሁሉም የነበረው ስሜት እንግዲህ ቃላትና ወደር የሚገለጽለት አይደለም። ሌሎች እህቶቻችን እንግዲህ የእህታችንን ዚክራ ፈለግ ተከትታችሁ ለሀገር፣ ለወገን፣ ለኡማ የምታገለግሉ የምትጠቅሙ እንድትሆኑ ይህን ትምህርት ብትወስዱ ላለው ለዛሬ የነበረውን ፕሮግራም ይህን ይመስላል። በቀጣይና በሌላ ፕሮግራም እስከምንገናኝ እዚህ ጋር እንሰነባበታለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።